ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ በዛሬ ትምህርታችን ደግሞ ሶስት የአማርኛ ፊደላቶችን እንዴት ገጣጥመን በአንድ ላይ ማንበብ መጻፍ እንደምንችል እናያለን ማለት ነው። ከዚህ ጋር እነዚህ ፊደላቶችን ሶስቶችን ከዚህ ጋር ደግሞ በአንድ ላይ ሆነው እንዴት ይነበባሉ፣ የራሳቸው ውስጥ ደግሞ ፊደላቶችን እንዴት እናነባቸዋለን የሚሉ ነገሮችን ዛሬ ቀለል አድርጌ በተለይ ለጀማሪዎች በጣም ወሳኝ ነው። እስከ መጨረሻው አብረን እናነባለን ማለት ነው። እናንተ ከኔ ጋር አብራችሁ ታነባላችሁ። በተጨማሪ ደግሞ ከቻላችሁ ደብተር እስክሪብቶ ከያዛችሁ ደግሞ እየጻፋችሁ አብረን እንቀጥላለን ማለት ነው። ካስፈለገ ደግሞ ቪዲዮውን እየመለሳችሁ ሁለቴ ሶስቴ ማየት ይቻላል። አሁን አብረን እንጀምራለን። እሺ እንግዲህ እንዳልኳችሁ እነዚህ ሶስት ፊደላቶች ናቸው። ሙሉ ባለ ሶስት ፊደል ቃል ነው እዚህ ጋር ይዤላችሁ የመጣሁ። አሁን መጀመሪያ እነዚህ ፊደላቶች ወደ ታች እናነባለን፣ ወደ ታች። ምክንያቱም ፊደላቶች መጀመሪያ በደንብ መለየት አለባችሁ። ቃላት ለማንበብ ወሳኙ ነገር ቅድሚያ ምንድነው? ፊደላቶችን መለየት። እያንዳንዱ ቤተሰቦች በትክክል መጥራት አለባችሁ። እስኪ አሁን መጀመሪያ ከዚህ ጀምሮ ወደ ታች እነዚህ ፊደላቶች እንጥራ። እሺ አብራችሁ ታነባላችሁ ከኔ ጋር ሀ ጨ ዛ ፉ ቤ ግ ያ ጎ ዝ ዝ። እሺ አሁን ደግሞ በቀይ የተጻፉትን ሙ ለ ፎ ከ ቶ ዛ ሬ መ ና። እሺ ከዚህ ጋር ደግሞ ስ ማ ቺ ራ ች ት ድ ን ብ ብ። በጣም አሪፍ። እነዚህ ፊደላቶች ልክ እኔ እንደጠራሁት በትክክል መጥራት ከቻላችሁ በእርግጠኝነት ይህን ቃል ማንበብ ምንም አትቸገሩም ማለት ነው። እሺ አሁን ወደ ጎን እያነበብን ቃላቶች ደግሞ ማን ላይ እንገጣጥምና እናነባቸዋለን። ይቺ ማነች? ሀ ብለናል። ሀ የመጀመሪያ ፊደል፣ ሙ የመቤተሰብ ሁለተኛ እና ስ የሰ ቤተሰብ ስድስተኛ። ሀ አለች፣ ሙ አለ፣ ስ በአንድ ላይ እዚህ ጋር ስናነበው ይኸው በቅደም ተከተል ነው የምናስቀምጠው። በአንድ ላይ ሲነበብ ምን ይላል? ሐሙስ። ሐሙስ ሐሙስ ብለን እናነባዋለን። ሁለተኛው ደግሞ መስመር እዚህ ጋር ያለው ጨ የመጀመሪያ ፊደል አለች፣ ለ የመጀመሪያ እና ማ የመቤተሰብ አራተኛ አሉ። እነዚህን ስንጽፋቸው በአንድ ላይ እንደዚህ ይጻፋሉ። ጨለማ 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 ይላል ማለት ነው። እሺ እነዚህ ደግሞ ሶስቶች ዛ የዘ ቤተሰብ አራተኛ አለች፣ ፎ የፈ ቤተሰብ አምስተኛ እና የፈ ቤተሰብ ሰባተኛ እና ቺ ደግሞ የቸ ቤተሰብ ስድስተኛ። የዘ ቤተሰብ አራተኛ ዛ፣ የፈ ቤተሰብ ሰባተኛ ፎ፣ ስድስተኛ የቸ ቤተሰብ ቺ። ያው ዛ አለች፣ ፎ አለች፣ ቺ በአንድ ላይ ምን ይላል? ዛፎች ዛፎች። እሺ ከዚህ ጋር ፉ የፈ ቤተሰብ ሁለተኛ፣ ከ የመጀመሪያ ፊደል፣ ራ የረ ቤተሰብ አራተኛ። ይኸው ፉ ከ ራ ምን ይላል? ፉከራ ፉከራ በአንድ ላይ ስናነበው ማለት ነው። ፉከራ። እሺ ከዚህ ጋር ቤ የበ ቤተሰብ አምስተኛ ፊደል አለች፣ ቶ የተ ቤተሰብ ሰባተኛ አለች፣ ቺ የቸ ቤተሰብ ስድስተኛ። ይኸው እነዚህ ሶስቱን እዚህ ጋር ስንጽፋቸው ቤ አለች፣ ቀጣይ ቶ፣ መጨረሻ ቺ ምን ይላል? ቤ ቶ ቺ ቤቶች ቤቶች ቤቶች። እሺ ከዚህ ጋር ደግሞ ግ የገ ቤተሰብ ስድስተኛ ፊደል አለች፣ ዛ የዘ ቤተሰብ አራተኛ እና ት የተ ቤተሰብ ስድስተኛ ፊደል አሉ። አሁንም እነዚህ ሶስቶችን ደግሞ ገጣጥመን ስንጽፋቸው እንደዚህ ይጻፋል። ይኸው ርቀታቸው የተጠጋጉ ይሆናሉ ማለት ነው። መጀመሪያ ፊደል ሲሆን የራሳቸው ነበሩ።
በአንድ ላይ አጠጋግተን ስንጽፋቸው ደግሞ እንደዚህ ይጻፋሉ። ግ ገቤተሰብ ስድስተኛ ነው ያልነ። ዛ የዘ ቤተሰብ አራተኛ እና ት ደግሞ የተ ቤተሰብ ስድስተኛ ብለናል። ግ ዛ ት ግዛት ግዛት። እሺ ከዚህ ጋር ደግሞ ያ አለች የቤተሰብ አራተኛ፣ ሬ አለች የረ ቤተሰብ አምስተኛ እና ድ ደግሞ የደ ቤተሰብ ስድስተኛ አሉ። አሁንም እነዚህ ሶስቱ ስጽፋቸው እንደዚህ ይጻፋሉ። ያው የመጀመሪያዋ፣ ሁለተኛ፣ ሶስተኛ በቅደም ተከተላቸው ማለት ነው። ያ ሬ ድ ያሬድ ያሬድ። እሺ ጎ የገ ቤተሰብ ስንተኛ ነች? ሰባተኛ ፊደል ነች። መ የመጀመሪያ ፊደል አለች። ን ደግሞ የነ ቤተሰብ ስድስተኛ አለች። ይኸው በቅደም ተከተል እንጽፋቸዋለን። አሁንም ጎ ሰባተኛ ገ ቤተሰብ ነው ያልነ። መ የመጀመሪያ እና ን ደግሞ የነ ቤተሰብ ስድስተኛ ምን ይላል? ጎ መ ን ጎመን ጎመን። እሺ የመጨረሻው ዝ አለች። ዝ ማለት የዘ ቤተሰብ ስንተኛ ነች? ስድስተኛ ፊደል። ና የነ ቤተሰብ ስድስተኛ ፊደል እና ሶሪ የነ ቤተሰብ አራተኛ ፊደል አራተኛ የነ ቤተሰብ ና ብ የበ ቤተሰብ ስድስተኛ አሉ። እነዚህ ስንጽፋቸው ነው እንደዚህ ይጻፋል። ዝ አለች፣ ና አለች፣ ብ አለች። በአንድ ላይ ዝናብ ዝናብ። እሺ እንግዲህ አንዴ እነዚህን ቃላቶች ልድገምላችሁ ከመጀመሪያው ጀምሬ። ሐሙስ አለ፣ ጨለማ፣ ዛፎች፣ ፉከራ፣ ቤቶች፣ ግዛት፣ ያሬድ፣ ጎመን እና መጨረሻ ዝናብ የሚሉ ቃላቶችን እነዚህን ፊደላቶችን እየገጣጠምነ መመስረት ችለናል ማለት ነው። እንግዲህ ይህን ቪዲዮ እናንተ በደንብ አድርጋችሁ ጽፋችሁ በደብተራችሁ መለማመድ ያስፈልጋል ማለት ነው። በተለይ ጀማሪ ከሆናችሁ በቀጣይ ደግሞ ሌሎችን ቪዲዮዎችም ይዤ እመለሳለሁ። በዋናነት አማርኛና እንግሊዘኛ ቪዲዮዎችን ከዚህ ቻናል ላይ ሁሌም ስለምለቅ እናንተ የምትፈልጉትን እየመረጣችሁ እንደነዚህ አይነት ከፈለጋችሁ ፊደላቶችን ቃላቶችንም ንባቦችንም ስለምታገኙ ገብታችሁ መከታተል ይቻላል። ቀጣይ ደግሞ በሌላ ቪዲዮ እስከምመለስ ሰላም ሁኑ። ባይ ባይ።